እንዴትና ከየት ብለን ልናመጣት እንችላለን? ሰራስ ጉዳይ ኦኬ ተፈጠም እሺ ቆንጆ ጥሩ ነውና እንትን ለጊዜው እንዲያቀርብና ስለዋሳችሁን አመሰግናለሁ። መልካም ቀን፣ መልካም ስራ። ስምና አድራሻው ተዘጋጅቶልሃል። ግማሹን አካውንት ወደኛ ታዞራለህ። Oh. ስማ፣ የዚህ ሴል አባል ከሆንክ በኋላ መዝረክረክ የለም። የትም በማንም መታየት የለም። እሱ እኮ ቀድሞውኑ ተደብቋል። ባይሆን ከዚህ በኋላ እህቱ መልካም ዜጋ መሆን ስላለባት እሷ እንክብካቤና ጥሩ ትምህርት ቤት ያስፈልጋል። ይህን ስትሰማ ምን እንደምትል እንጂ በተሰረቀ ገንዘብ ተምራ ጥሩ ዜጋ ምንድን ነው ያልከው? ተሰረቀ እኔ ያልከው መቼም ተሳስተህ መሆን አለ። አዎ አንዴ ተሳስቶ ነው። ይቅርታ አድርግልኝ፣ ተሳስቶ ነው። ስማ፣ በድርሻዋ ነው የምትማረው። በድርሻዋ እሺ። የዛሬ ጥያቄ ታኛ ማለት አቤል ነው እንዴ? ለምን ሳምንት ጉንፋን ይዞኛል ብለሽ አቤልዬን ያቀረበው አሁን አንቺ ነሽ? አረ እኔም ራሴ አቤል ይመስለኝ እኮ ይሄ ሁለት ውሸት አንድ እውነት አይሆንም። ቀጥይ። ማሚ ደግሞ እሺ በቃ ከእናት ነሽ ነው የሚጀምረው። እኔ የሳምንቱን ትልቁን ገጠመኝሽን ተንፍሽ። እሺ እኔ ያለኝ ገጠመኝ አንድ ከኛ ጋር የሚማር ጥበቃ የሚሰራ ልጅ አለ። እናም የቤቱን ባለቤት ልጅ ወዶ ስትወጣ ስትገባ እያያት ማልቀስ ሆነ ስራ። አንቺ እሺ ቀጥይ። ይሄን ያስተዋሉ የቤቱ ባለቤት ምን ሆነክ ነው እንዴ? አንቺ ልጅ ይሄ ምን ሆነክ? እዛ ሄደክ እዚህ መጥተክ ከብሎ አማርኛ እንደዚህ አይነት አማርኛ የለም። እናትዬ ክን አጥፊያት ማለት ነው። እሺ ምን ሆነ ነው ብለው ቢጠይቁት ቤተሰቦቼ ናፈቁኝ ቢላቸው እንካ ብር ቤተሰቦችን ጠይቀ ተመለስ ቢሉት እምቢ ብሎ ጭራሽ ለቅሶን ለቀቀው። በቃ ደም የምታወሪ አንቺ ልጅ ራስ ጨርሻት እንጂ ወፍ እንዳገሩ ይጮሃል ሲባል አልሰማሽም? እሷ ሙሉዋን ትናገር።
ቀጥይ ልጄ እናትዬ። በቃ ጨርሻለሁ። ወይ ጨርሻለሁ። ለዚች ነው ክፍል 2 ሳምንት ጠብቁት። እንግዲህ ወደ ስራሽ በቃ። አቤል ወደ አንተ ነን። አሁን ደግሞ በተለይ ገጠመኙ ከቺክ ጋር የሚገናኝ ከሆነ ይስማማናል። አንቺ ስነ ስርዓት አትጨማለቂ። ስነ ስርዓት? እኔ ስነ ስርዓት? እኔ እኮ የቤቱ ተረኛ ጠያቂ ነኝ። አባቴ ሰማኸው? ክሱን በሳምንት ችሎት እናየዋለን። ችሎት ግን እንዳትጠይቂ። ጥሩ እሺ። አንተ ደግሞ የሳምንቱ አክራሞትህን ንገረን። እኔ ገጠመኝ የለኝም። እንዴ አቤል ገጠመኝማ ከሌለህ መኖር ትተሃል ልጄ። ቀጥል። በኋላ ከቤተሰብ መዝገብ እንዳትሰረዝ። ኦኬ። ከመጽሔት ላይ ያነበብኩትም ማቅረብ እችላለሁ አይደል? ትችላለህ፣ ብቻ ግን አጠር። እሺ። ከ7 ዓመት በፊት በአንድ መንደር ውስጥ ይኖሩ የነበሩ ባልና ሚስት ነበሩ። ተረቱን ጀመረላችሁ ሲሆን ምን ገጠመኝ የተባልከው? ተነሽ ልጄ፣ ራት መጥቷል። አንኪ እባክሽ ተነሽ። ማሚ መብላት ፍላጎት የለኝም። ምግብ ከበላሽ እኮ ቆየሽ ልጄ፣ ትጎጃለሽ። እባክሽን ቤት ብዬ ለዛ ማሚ ውስጤ ጥያቄዎች ተሞልቶ የብዙ ሰዎች ህይወት መጥፋት እኮ ተጠያቂ እኔ። አባቴና ፕሮፌሰር ተገድለዋል። ስቲቭ እና ቶማስ የት እንዳሉ አላውቅም። ምን እንዳደረጓቸው እንኳን አላውቅም። ውስጤ ተጎድቷል። ሁሉም ትክክል ነሽ፣ ግን ምግብ ስላልበላሽ ራስሽን ስለጎዳሽ ሁሉም ነገር ሊመለስ ይችላል። ደግሞ ለእኔም አስቢልኝ እንጂ ልጄ፣ እኔ እኮ አጠገብሻለሁ። ቀጥማ አይ የተረዳሽኝ አይመስለኝም ነው ወይስ እኔን ማጣት አለብሽ? ስሚ፣ አሁን ሁለታችንም ማንም የለን። እርስ በርሳችን መደጋገፍ፣ ራሳችንን እየጠበቅን የሚመጣውን መጋፈጥ እንጂ ሰው ሞተ ተብሎ እንዲሆን አይገባም። እኔ ዳኒ ላንቺ አባት ቢሆንም ለእኔ ምትክ ማላገኝለት ባሌ ነበር። እሱኑ ባል አድርጌ ነው ለ30 ዓመት ሙሉ አብሬ ኖርኩት። ታዲያ እኔ ሳልጎዳ ቀርቼ ነው ልጄ? እኔ ይሄ ሀገሬ እንጂ የማውቀው ዘመድ ወዳጅ የለኝም። አንቺ ነሽ ልጄ፣ አንቺ ነሽ ቤተሰብ ልጄ፣ አንቺ ነሽ ዘመዴ፣ ሀገሬ። አንቺ ብቻ ልጄ፣ አንቺ ብቻ ነሽ ልጄ። እና እነዚህ ባልና ሚስት በሚኖሩበት ወቅት ባልየው ከሚስቱ ደብቆ የሚያስቀምጠው ብር ነበር። ከዛም በአጋጣሚ ባልየው በመኪና አደጋ ሞተ። እሺ። ሚስትም ተጨማሪ ገቢ የምታገኝበት ስራ ስላልነበራት ልጆቿን ለማሳደግ ስትል ወደ ዘመድ ጋር ትሄዳለች። ታሳዝን። ከዛም እነዛ አከራዮች የነበሩት ሰዎች ከ7 ዓመት በኋላ ያንን ቦታ ሌላ ተጨማሪ ግንባታ ለመስራት ሲቆፍሩ ስንት ብር ቢገኝ ጥሩ ነው? 1 ሚሊዮን። 1 ሚሊዮን ብር? በስመ አብ! 1 ሚሊዮን ብር እኮ አስባችሁታል? ባንክ ውስጥ ቢቀመጥ ወለዱ ይሄኔ ለ7 ዓመት። በስማ ስለ ገንዘቡ አይደለም ይታይሽ፣ እናትየዋ ከነ ልጆቿ እንዴት ትቸገር እንደነበረ ነው። በጣም እንደዚህ ግልጽነት የጎደለውም ትዳር አለ ለካ። እንዴት ሰው ይሄን ጊዜ እኮ እሷ ከነ ልጆቿ በችግር እየተቆራመደች መሆን አለበት። ለዚህ ነው አየህ፣ ትዳር ከፈጣሪ ነው የምልህ። በአንቺ ፊት ሾር ሊመናገርሽ ነው እንግዲህ እንዳታረጓጎሙ። ሰማለህ አይደል? የእናትህን ወግ ምሽግ አድርገህ ትዳር መሸሽ የለብህም። ነገርኩ አባዬ። ክቡር ዳኛ፣ ይሄ እኮ የሳምንቱን ገጠመኝ የምናቀርብበት ፕሮግራም። በቃ እኔ እንደውም ደክሞኛል። አባቴ ይቀጥል። የእኔ ደግሞ አይ በዛሬው ቀን ጥናቴን ማጠናቀቅ ነው።
እንኳን ደስ ያለህ ጌታ። ኮንግራ አባዬ። ቴንክ ዩ። አባቴ በጣም ነው ደስ የሚለው። ትንሽ ግን ቦርቀቅ አታረገውም ነበር? አይ ማንቦርቀቅ ምን ነው እናንተ አላችሁበት ነው። እሺ ማሚ ቀጥይ። ባለፈው ሳምንት ቢቢሲ ስመለከት የገረመኝ የኮሪያ ዛች፣ የሩሲያ ያዙኝ ልቀቁኝ፣ የአሜሪካ ደግሞ ከኔ በላይ ማን አባቱ ማን ይደካኛ ማለት እንደው ግርም እዚህ ላይ ነበር የዓለም ውጥንቅጡ። ምንድነው አዞረሽ? ሀያላን ሀገራት ዘላቂ ወዳጅም ሆነ ጠላት የላቸውም። ለጥቅማቸው ብቻ ሲሉ ዓለምን እንደዚህ ያሽከረክሯታል። ታዲያ ይሄ እኮ ምንም አዲስ ነገር አይደለም፣ ያለና የሚኖር ነው። አዎ ዓለም ሰላም እንዲሆን ሀገር ሰላም መሆን አለበት። ሀገር ሰላም እንዲሆን ደግሞ ቤተሰብ ሰላም መሆን አለበት። ቤተሰብ ሰላም እንዲሆን ደግሞ ግለሰቡ ጤናማ መሆን አለበት። ምን ግን እናቴ ከየት ነው የምታመጪው? እንግሊዞች ናቸው፣ እኔ አላልኩ። እንግሊዞች ናቸው ያሉት። ሳትኩት እንዴት ዘውግዬ? ይኸውልሽ ይህንን ያለው ቻይናዊ ፈላስፋ ኮንፊሸስ ነው። አይ ያው ነው ሁሉም። ያ ሀቢቢ ገልጠሽ አንብቢ አለ። ማን ያለው? እኔን አትጠይቀኝ። ጥያቄ እና መልስ ሰልችቶኛል። ያው ልጅን ጠይቅ። በሉ ደህና ደሩ። ደህና ደሩ። ሳምንት በተመሳሳይ ፕሮግራም እንገናኛለን። ቻው። ሳስሚል ጦርጂ ነው እንዴ? እንደምወድሽ ስለምታውቂ ነው እንደዚህ የምትሆኝ። ሽማግሌ ለመላክ ቀን ቆርጣ፣ ከዛ በኋላ ደግሞ የሰርጋችን ቀን ይወሰናል። እሺ ከዛስ? ተለያይተን እንደዚህ ሆነ አንድ ላይ በትዳር አብረን ስንኖር እንዴት ነው ተግባብተን መኖር የምንችለው? ሲደርስ አይመስለኝም። ለዚህ ነው ሀገራችን የትኩስ እንጀራ ሀገር ናት እምልሽ። ከዚህ በኋላ እዚሁ ከቶሚ ጋር ተጋብታችሁ መኖር። በየት ይኖራል ብለሽ ነው? እሱንም ሳይገሩት አይቀርም። አይዞሽ ልጅ፣ የፍቅር አምላክ ያውቃል። ምንም አይሆንም። አይዞሽ። ርቻለሁ ማለት እሱን አጥቼ መኖር አልፈልግም። ሄሎ፣ ለምንድን ነው ስልክ የማታነሳው? እየነዳው ነው። እስካሁን አልገባም እንዴ? አዎ አልገባሁም። ቤት ስትገባ ደውልልኝ እሺ? አትጠብቂኝ፣ አመሻለሁ። እጠብቅሃለሁ። ጽዮኔ እባክሽ ተረጂ። ወንድሜ በይ። ከወንድሜ የበለጠ ቦታ እየሰጠው እኮ ነው። ትልቅ ቦታ ቢገባ ህይወቴን ልስጥህ እያልኩ ነው። አውቃለሁ እኮ አንቺ እንደ ሌሎቹ ሴቶች ሰልፍሽ አይደለሽ። እኔ ደግሞ ልጎዳሽ አልፈልግም። እኔ እኮ ላገባ ነው። ስለዚህ የመጣንበት መንገድ ይሻላል፣ የወንድምና እህት መንገዳችን። እና እባክሽ ከአቤል ጎን እንድቆም ፍቀጂልኝ። በቃ ደክሞኛል፣ አልተኛበት። ጽዮኔ ጽዮኔ የኔ ድንብል ወቃ
የኔ ትንሿ ኮከብ፣ ትንሿ ጨረቃ እባክሽ ሳቂ፣ እምባሽን አብ እሺ አንቺ ብቻ ቀረሽ የምትይ ነገር አለሽ? እኔ ምንም የምልህ ነገር የለኝም። ልቀቀኝ ብቻ ነው የምልክ። አረ ስለቅሽ ወደሽ ተጠቁሚ። በእውነት ለማንም ምንም ነገር አልናገርም። ብቻ ግን ከፈለክ የፈለከውን ነገር አድርገኝና ግን ልቀቀኝ። አይ እንደሱ ለማድረግ ህሊና አይፈቅድም። ግን ቤተሰቦችሽ ሀብት እንደሌላቸው በምን አምንሻለሁ? እንዴ እስቲ ስታይ ምን ያለኝ ይመስላል? የሀብታም ልጆች ግን ወርቅ የለበሱ ይመስለኝ ነበር። ጓደኞችሽ ግን አፈር ለብሰው የቅባ ልጆች ናቸው። ወላጆቻችሁ ግን ሆዳሞች ናቸው። የገዙላችሁን ንብረት ልብስ ሳይቀር አስይዛችሁ ትቆምራላችሁ። እና ምን ልታደርገኝ ነው? እሸጥሻለሁ። ምን? ለአንቺ አይነት ልጆችን እየገዛ አትርፎ ለአረብ የሚሸጥ ሰው አለ። ለእሱ ሸጥሽና ከዛ ዘና ታያለሽ። ተው እባክህ ምን ነገር እንደዚህ አታደርግ። የእውነት ቢኖረኝና ወይ የሚረዳኝ ሰው ቢኖር የፈለግከውን ነገር ባደርግልህ ምን ያህል ደስ ባለኝ ነበር። ወንድሞቼን እንኳን ቆሎ ሽጬ ነው የማሳድገው። ምንም ነገር የለኝም። በቃ አልፈላችኋ። ቆሎ ከመሸጥ አይሻልም? እንዴት አረፈዳችሁ? እግዚአብሔር ይመስገን። ቁጭ በሉ። ኧረ ሰዎች ተቀመጡ። የለም የመጣንበትን ነገር ሳናገርማ አንቀመጥም። ምንም ችግር የለም እኮ ቁጭ ብላችሁ መነጋገር እንችላለን። እሺ የመጣችሁበትን ጉዳይ ልስሙ። ምነው ልጄ የተከስክ ትመስላለህ? ምንድን ነው የምታብሰለስለው? ምን ሆንክብኝ? ደህና ነኝ እማዬ፣ አታስብ። ነው ወይስ ሽማግሌዎቹ የተላኩበት ጉዳይ ይከለክሉኛል ብለህ ፈራህ? ልጅ ለልጄ ባልኩ ወልጄ በሰጠሁ ደግሞ እንዲህም አለ እንዴ? ምንድን ነው ያስፈራህ? አይደለም እማዬ፣ ያው የሙሽራ ወጉ እኮ ነው። እንደዛ ከሆነ እንኳን ግድ የለም ነው። ይሁን እንደዛ ከሆነ ግድ የለም። እስቲ ውሃ ላምጣልህ። ሄሎ፣ እንዴ አንተ 100 ጊዜ በደውልልህ ለዚህ ቀን አትሆነኝም እንዴ? ይኸውልህ እኔ በእናትህ ይቅር የማይባል ነገር ሆኖብኝ ነው እንጂ ቢቀሩላ ደስተኛ ነኝ። ሽምግልናው ነዋ። አዎ አቤል፣ በእናትህ እኔ ሄርሜላን በጣም ፈርቻታለሁ። ጸባዩን ምንም ልጨብጦ አልቻልኩም። ገና ቤት ሳትገባ እንደዚህ ሆነች። ከገባሽ በኋላ ምን ሊፈጠር እንደሚችል አላውቅም።
እንደዛ ቢሆንማ ምንኛ ደስተኛ በሆንኩሽ። ግን ታውቃለህ፣ ወዳታለሁ። ያለሷ ተለይቶ መኖር አልችልም። የኔ እንኳን ይሁን እሺ፣ ግን እናቴ የምታስቀይም ቢመስሉኝ እየፈራሁ እንጂ ከሷ ጋር ስንት ጊዜ አወራሁኝ? 100 ጊዜ አወራሁ እኮ። እሷ ምንም በጭቅጭቅ ነው እንጂ በንግግር የምታምን አይነት ሴት አይደለችም። እየነገርኩህ አይደል እንዴ? ነው? እሺ አንተ ቆይ አንተ እሺ በቃ እሺ ቻው በቃ። ቀጠሮ አልነበረንም እንዴ? ታዲያ ምን ችግር አለው? ከሱ የተሻለ ሱቅ እናገኛለን። አትጨናነቂ፣ እንፈልጋለን አልኩሽ እኮ። እሺ በቃ አሁን መጣሁ። ቻው። ሪች ነብስ ነገር እንዴት ነሽልኝ? አንተ ሰውዬ አትከተለኝ አላልኩም? አትቆጭኝ እንጂ ሪች፣ ስለምወድሽ እኮ። እሺ እንግዲህ ቃላችሁን ሰምቻለሁ። ነገር ግን ከልጄና ከዘመድ አዝማድ ጋር መክረን ከ15 ቀን በኋላ እንጠብቃችኋለን። እሺ፣ እግዚአብሔር ያክብርልን። እናመሰግናለን። እግዚአብሔር ያክብርልን። እግዚአብሔር ይስጥልን። ሰላም ዋሉ። እሺ ሄሎ ኢንስፔክተር፣ እየተከታተልኩት ነው። አዎ፣ እስካሁን ማንም ሰው ጋር ሲገናኝ አላየሁትም። በቁጥጥር ስር ላውለው ወይስ? ኦኬ ኢንስፔክተር፣ ኦኬ። ሰላም ኢንስፔክተር። አዎ፣ አሁን ወደ አንድ ግቢ ውስጥ እየገባ ነው። ትልቅ ሻንጣ ይዟል። አዎ፣ ትልቅ ሻንጣ ይዟል። እኔ ያስቸገረኝ አሁን ሻንጣ ውስጥ ምን እንዳለ ማወቅ ስላልቻልኩ ብቻ ነው። አዎ፣ እኔ በጥልቀት እየተከታተልኩት ነው። አዎ፣ አሁን ደግሞ ሻንጣውን አስቀምጦ ባዶ እጁን እየወጣ ነው። ለሳጅን አስቴር እደውልላታለሁ። ያለውን ነገር አሳውቅሻለሁ። አመሰግናለሁ አለቃዬ። እሺ፣ አመሰግናለሁ።